በአመቱ ቀናቶች ውስጥ በአመቱ ውስጥ ካሉ ቀናቶች ውስጥ ሲታይ እነዚህን 10ን ቀኖች የሚያክልና የሚወዳደር የለም ማለት በታላቅነት በምርጥነት እነሱን የሚወዳደር የለም። ይሄውም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ሚን አያሚን ከቀናቶች ውስጥ አንድም ቀን የለም አልዓመሉ ሷሊሑ ፊህነ በነዛ ቀናቶች ውስጥ መልካም ስራን መስራት አሐቡ ኢለላህ ወደ አላህ ሱብሓነሁ ወተዓላ እጅግ በጣም ተወዳጅ የሆነ ቀን አይኖርም። ሚን ሃዚሂ አልአያም አልዓሽር ከነዚህ 10ቱ ቀናቶች በላይ ማለት ነው። በእነዚህ 10ቱ ቀናቶች ላይ ትልቅ ትኩረት ልንሰጥባቸው ይገባል ማለት ነው። መልካም ስራዎችን በመስራት ትንሽ ሳይል ትልቅ ሳይል አዋቂ ህፃን ሳይል ወጣት ጎልማሳ ሳይል ወንዱ ሴቱ ሁሉም በእነዚህ ቀናቶች ውስጥ የሚችለውን መልካም ስራ ሁሉ በመስራት ኸይሩን ሊያበዛ መልካም ስራውን ሊያበረክት እንደዚሁም የኸይር ስራ ሚዛኑን ሊያልቀው ይገባል። ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ዛሬ ኢንሻአላህ ከተፍሲሩ ደርስ ወጣ ብለን ስለ አያም 10 ዙልሒጃ እንነጋገራለን። ያው የቁርአን ደርሳችን ሱረቱ ጋፊር ጨርሰናል። አላህ ሱብሓነሁ ወተዓላ በውስጡ ባሉ አያቶች ሕክማዎችና ግሳጼዎች የሚጠቀሙ ሰዎች አላህ ያድርገን። ከታሪኩም የሚማሩ ሰዎች አላህ ያድርገን። ዛሬ ኢንሻአላህ የአያም 10 ዙልሒጃ የመጀመሪያዎቹ 10ቱ ቀናቶችን የተመለከተ ርዕስ ይዘን በአንዳንድ ጉዳዮች ላይ እናወራለን ኢንሻአላህ። እንግዲህ አላህ ሱብሓነሁ ወተዓላ ሚን ረሕመቲሂ ከእዝነቱ ለባሪያዎቹ ለኛ ካደረጋቸው እዝነቶች መካከል አንዱ አላህ ሱብሓነሁ ወተዓላ በየተወሰነ ጊዜ እድሎችን የምናገኝበትና አጅራችንን የምናበዛበት ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ኢማናችንን የምናድስበት እና የምንገነባበት ልባችንን የምናጠራበት የሆኑ እድሎችን አላህ ሱብሓነሁ ወተዓላ አድርጎልናል። ይሄ የአላህ ሱብሓነሁ ወተዓላ ረሕመት ነው። ሰዎች መጠቀም ሲፈልጉ በዛ አጋጣሚ ተጠቅመው ደረጃቸውን ከፍ ማድረግ የኸይር ሚዛናቸውን ማብዛትና ማክበድ እንዲችሉ አላህ ሱብሓነሁ ወተዓላ በጣም ብዙ እድሎችን አስቀምጦልናል። ከነዛ መካከል የተለያዩ ልንጠቅሳቸው የምንችል አጋጣሚዎች አሉ። በዋናነት ግን ዛሬ የምናነሳው በዙልሒጃ ወር ውስጥ ከመጀመሪያው ዙልሒጃ 1 ካለ አንስቶ 10 እስከሚደርስ ድረስ ባሉ ቀናቶች ውስጥ አላህ ሱብሓነሁ ወተዓላ ያስቀመጠልንን ታላቅ የሆነ ስጦታና እድል ከተወሰኑ ቀናቶች በኋላ ዙልሒጃ ይጀምራል። ዙልሒጃ አላህ ሱብሓነሁ ወተዓላ ከታላላቅና ክቡር ወሮች አንዱ አድርጎታል። ይሄም ያለንበት ወር ሊያልቅ የቀረበው ወር እንደዚሁ የተከበረ ወር ነው። ሚን አሽሁሪል ሑሩም አላህ ሱብሓነሁ ወተዓላ በቁርአን ላይ እንደሚለው ኢነ ዒደተ ሽሁሪ ዒንደላሂ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ ሚንሃ 4 ሑሩም ፈላ ተዝሊሙ ፊሂነ አንፉሰኩም። የወራቶች ቁጥር ኢነ ዒደተ ሽሁሪ ዒንደላሂ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ። አላህ ሱብሓነሁ ወተዓላ ሰማያትና ምድርን ሲፈጥር የወራቶችን ብዛት 12 አድርጓቸዋል። ዒደተ ሽሁሪ ዒንደላህ 12 ሸህረን ፊ ኪታቢላህ በአላህ መዝገብ ውስጥ ሰማያትና ምድርን ከፈጠረ ጊዜ አንስቶ የወራቶች ቁጥር 12 ወር 13 ወር የሚባል የለም ማለት።
እንደዚሁም አላህ ሱብሓነሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም الشهر 29 أو 30 بمعنى الحديث አንዳንዴ ይጨምራል አንዳንዴ ይቀንሳል ግን ወራቶች የሚሆኑት ወይ በወር ውስጥ ያሉ ቀናቶች የሚሆኑት 29 ወይንም 30 ነው። እንደዚህ እንግዲህ አላህ Subhanahu Wa Ta'ala የፈጠረውን ቀናቶችና ወራቶች የሚመለከት ይሆናል። منها 4 حرم ከነዚህ 12 ወራቶች መሃል አራት በጣም የተከበሩ ወራቶች አሉ። ምን አለ አላህ Subhanahu Wa Ta'ala فلا تظلموا فيهن أنفسكم በእነዚህ አራቱ የተከበሩ ወራቶች ውስጥ ነፍሳችሁን እንዳትበድሉ ተጠንቀቁ። ነፍሳችሁን እንዳትበድሉ ተጠንቀቁ። እነዚህን አራቱን ወራቶች የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ثلاث متواليات ሶስቱ ተከታታይ የሆኑ ወራቶች ናቸው። ዙልቂዕዳ፣ ዙልሂጃ፣ ሙሐረም። ዙልቂዕዳውን ያለንበት ወር ነው እያለቀ ነው። ከዛ በኋላ ዙልሂጃ አለ። ከዛ በኋላ ሙሐረም አለ። በኢስላሚክ ካላንደር የመጀመሪያው ወር አዲሱ ዓመት የሚጀምርበት ማለት ነው። ከዛ ወረጀብ ሙደር የሚባሉት ጎሳዎች ረጀብን በጣም ስለሚያልቁ የረጀብ ሙደር ተብሏል። እና አራተኛው ደግሞ ረጀብ ነው። ከረመዳን 2 ወር 1 ወር በፊት ወይም ረመዳን 2 ወር ሲቀረው ማለት ነው። በእነዚህ ወራቶች ውስጥ ነፍሳቸውን እንዳትበድሉ። በዚህም መሰረት አንድ ሰው ሙስሊም የሆነ ሰው በእነዚህ የተከበሩ ወራቶች በሌሎችም ወራቶች ላይ አላህ ሐራም አድርጓል። ነገር ግን በእነዚህ አራት ወራቶች ደግሞ በተለየ መልኩ አላህ ምን አለ? فلا تظلموا فيهن أنفسكم ነፍሳችሁን እንዳትበድሉ ተጠንቀቁ። የተከበሩ ወራቶች ናቸው። ለዚህ ነው በእነዚህ ወራቶች ውስጥ ጦርነት የተከለከለ ነው። እንደዚሁም የተለያዩ ጥሎችና አለመግባባቶች ካሉ ራሱ በእነዚህ ወራቶች ውስጥ ጥንቃቄ ይደረጋል። ጦርነት አይገባም። ጦርነት ሐታ በጃሂልያ ራሱ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ከመላካቸው በፊት ባለው ማህበረሰብ ራሱ እነዚህ የታወቁ ወራቶች። አንዳንዴ ግን ነፍስያቸውን በመከተል ሲሻቸው ምን ያደርጋሉ? ያን አሽሩል ሁሩም ይጋደሉበትና በሱ ምትክ ሌላ ደግሞ ወር ልክ እንደ ለማካካስ አይነት ነገር ያደርጋሉ። አላህ Subhanahu Wa Ta'ala ወቅሷቸዋል ይሄንን በኪታቡ ላይ ማለት ኢነመ ነሲኡ ዚያደቱን ፊል ኩፍር በሚል ማለት ነው። እና እነዚህ ወራቶች ላይ ወንጀልን መስራት፣ አላህን Subhanahu Wa Ta'ala ማመጽ፣ እነዚህ ሁሉ አደጋውን የከፋ ያደርጉታል ማለት ነው። እነዚህ በጣም ጥንቃቄ ልናደርግባቸው የሚገቡ ወራቶች ናቸው። ስለዚህ ይሄ ዙልሂጃ የሚባለው ዙልቂዕዳ ዙልሂጃም ራሱ ምንድነው? ሚን አሽሁሪል ሁሩም። እዚህ አንድ ሰው ፈለገ ቢያጠፋ እንኳን በእነዚህ ወራቶች ላይ በተለየ መልኩ ጥንቃቄ ሊያደርግ ይገባል። እንዲያውም አላህ ይህንን ቦታ ላይ በዚህ ቦታ ላይ ከማስጠንቀቁ የተነሳ በእነዚህ ወራቶች ላይ ሰዎች ምንም ትኩረት አልሰጡትም ማለት ይቻላል። ምክንያቱም በረመዳን ላይ ብናይ አሁን ሰዎች ምን ያደርጋሉ? በጣም ወንጀሉ ስላለመግባት ጥፋት ላለመስራት ጥንቃቄ ያደርጋሉ። ይቺ በጣም የተወደደ ጥሩ ነገር ነው፣ የሚገፋፋ ነገር ነው። ከመሆኑም ጋር የዛን ያህል ጥንቃቄ በእነዚህ አራት ወራቶች ላይ ሲያደርጉ አንመለከትም። አላህ Subhanahu Wa Ta'ala አስጠንቅቆ እያለ ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀው እያሉ ማለት ነው። فلا تظلموا فيهن أنفسكم ነፍሳችሁን በእነዚህ ወራቶች ውስጥ ከመበደል እንዳትበድሉ በሚል አላህ Subhanahu Wa Ta'ala አስጠንቅቆናል። ስለዚህ ይሄ እነዚህ ወራቶች ላይ በተለይ ከጥፋት መራቅ በጣም በጣም ወሳኝ ነው። በተለይ ለነፍሱ ኸይር የሚፈልግ የሆነ ሰው የአላህን ውዴታ መሸመት የሚፈልግ የሆነ ሰው ይህን አጋጣሚ ተጠቅሞ በእነዚህ ወራቶች ውስጥ ከጥፋት መጠንቀቅ አለበት። ወደ ሐራም ከማየት፣ ሐራም ከመስማት፣ ሐራምን ከመናገር፣ ሐራም ከመከሰብ እንደዚሁም አላህ Subhanahu Wa Ta'ala በከለከላቸው ቦታዎች ላይ ከመዋል በመጠንቀቅ እንዲሁም አላህ Subhanahu Wa Ta'ala ያዘዛቸውን ነገር በመስራት ወደ አላህ Subhanahu Wa Ta'ala መቃረብ የሚገባው ማለት ነው። ታዲያ ከጥቂት ቀናቶች በኋላ ያው ዙልሂጃ ይጀምራል። ከዙልሂጃ ደግሞ የመጀመሪያው 10ቱ ቀናቶች አዕዘሙ አያሚ ሰነ ከዓመቱ ቀናቶች ውስጥ በዓመት ውስጥ ካሉ ቀናቶች ውስጥ ሲታይ እነዚህን 10ን ቀኖች የሚያክልና የሚወዳደር የለም ማለት በታላቅነት በምርጥነት እነሱን የሚወዳደር የለም። አላህ Subhanahu Wa Ta'ala በቁርአኑ ላይ እነዚህን በመጠቆም ምን ይለናል?
ወየዝኩሩ እስመላሂ ፊ አያሚን ማዕሉማት በሌላ ቦታ ላይ ወዝኩሩላህ ፊ አያሚን ማዕዱዳት የሚል እናያለን። እዚህ ቦታ ላይ ግን ፊ አያሚን ማዕሉማት የሚለው አይ አልዓሽር አልአዋኢል ምን ዚልሒጃ ከመጀመሪያው የዚልሒጃ 10ቱን ቀናቶች ይመለከታል። በእነዚህ ቀናቶች ውስጥ አላህን በላቀ ሁኔታ ከፍ ሊያደርጉ ይገባል ማለት ነው። ከዚህ ጋር ተያይዞ ነው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ መጠቆም የሚገባው ማለት ነው። ይኸውም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ሚን አያሚን ከቀናቶች ውስጥ አንድም ቀን የለም አልዓመሉ ሷሊሑ ፊህነ በነዛ ቀናቶች ውስጥ መልካም ስራን መስራት አሐቡ ኢለላህ ወደ አላህ ስብሓነሁ ወተዓላ እጅግ በጣም ተወዳጅ የሆነ ቀን አይኖርም። ሚን ሃዚሂል አያሚል ዐሽር ከነዚህ 10ቱ ቀናቶች በላይ ማለት ነው። ከነዚህ 10ቱ ቀናቶች በላይ አላህ ዘንድ መልካም ስራ እጅግ ተወዳጅ የሚሆንበት ቢማዕና መልካም ስራ በማንኛውም ጊዜ ምንድን ነው? ተወዳጅ ነው። ከመሆኑም ጋር በእነዚህ ደግሞ 10ቱ ቀናቶች ላይ ከሌላው ጊዜ በበለጠ አላህ ስብሓነሁ ወተዓላ በጣም የሚወደው መልካም ስራ ቢኖር በእነዚህ 10ቱ ቀናቶች ውስጥ የሚሰራው። እንግዲህ ልብ በል አሁን ማንኛውም የምንሰራው ኸይር ስራ በእነዚህ 10ቱ ቀናቶች ውስጥ አላህ ዘንድ ምንድን ነው? እጅግ በጣም ተወዳጅ ነው። ፈቃሉ ያ ረሱለላህ የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለም ጠየቁ። እጅግ ተወዳጅ መልካም ስራዎች ሲባል በሌላ ቀን ከሚሰራው ሁሉ በእነዚህ ቀናቶች ውስጥ የሚሰራው የሚስተካከለው የለም ሲባል አንዳንድ መልካም ስራዎች አሉ በተለያዩ ወቅቶች ላይ ቢሰሩ ሁሉ ጊዜ ምን ይሆኑ በጣም ትልቅ ደረጃ አላቸው ማለት ነው። የእስልምና ትልቁ ላይ ጉልላት የሚባለው ለምሳሌ ጂሃድ ፊ ሰቢል በአላህ ስብሓነሁ ወተዓላ ላይ በአላህ ስብሓነሁ ወተዓላ መንገድ ላይ ምን ማድረግ ነው? መፋለም ነው። በዛ መንገድ መሰዋት ነው። ታዲያ ሰሐቦች ረዲየላሁ ዐንሁም ምን ጠየቁ? ይህንን ነገር በደንብ ለማረጋገጥ ማለት ነው። ወለል ጂሃዱ ፊ ሰቢልላህ በፊ ሰቢልላህ በአላህ መንገድ ላይ የሚደረግ ጂሃድም እንኳን ቢሆን በእነዚህ ቀናቶች ውስጥ ከሚሰራው መልካም ስራ አይበልጥም ማለት ነው። ቢማዕና በእነዚህ 10ቱ ቀናቶች ውስጥ ሰላት ቢሰግድ አንድ ሰው፣ ጾም ቢጾም አንድ ሰው፣ ዚክር ቢያደርግ፣ ሌሎች ዒባዳዎችን ቢሰራ አላህ ዘንድ ሌላ ጊዜ ከሚሰሩ መልካም ስራዎች ሁሉ እጅግ ተወዳጅ ነው ሲባል እነዚህን ስራዎች የሚሰራው በሌላ ጊዜ ከተደረገ ጂሃድ ከነዚህ 10ቱ ቀናቶች ውጪ የተደረገ ጂሃድ እንኳን ካለ በዚህ ቀናቶች ውስጥ የሚሰሩ ሰላትና ጾም እጅግ ተወዳጅ ናቸው ከዛኛው ጂሃድ ማለት ነው የሚል ነው ጥያቄው። ወለል ጂሃዱ ፊ ሰቢልላህ ጂሃድ ፊ ሰቢልላህ እንኳን ቢሆን በእነዚህ ቀናቶች ውስጥ ከሚሰሩት አይበልጥም። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ረጁሉን ሰውየው ለጂሃድ የወጣው ሰውዬ ኸረጀ ቢነፍሲሂ ወማሊሂ ነፍሱን ገንዘቡን ይዞ ወጣ ወደ ጂሃድ ከዛስ በኋላ ፈለም የርጅዕ ሚን ዛሊከ ቢሸይ ገንዘቡንም ይዞ አልተመለሰም፣ ነፍሱንም ይዞ አልተመለሰም። ቢማዕና ገንዘቡም ወደመበት፣ እሱም በዛ ፊ ሰቢልላህ ላይ ሞተ ማለት ነው። ይሄ ብቻ ሲቀር ጂሃድ ሄዶ ቆስሎም ቢሆን ተፈንክቶም ቢሆን ምንም ሆኖ የሚመጣው ራሱ የሱ ስራ በእነዚህ 10ቱ ቀናቶች ውስጥ ከሚሰራው ጋር ሲነጻጸር የእነዚህ 10ቱ ቀናቶች ይበልጣል። ይህ ሐዲስ ምን ያሳየናል ታዲያ? የእነዚህ 10ቱ ቀናቶችን ትልቅነት፣ እነዚህ 10ቱ ቀናቶች በጣም የላቁ እንደሆኑ አላህ ስብሓነሁ ወተዓላ ዘንድ በእነዚህ 10ቱ ቀናቶች ውስጥ የሚሰሩ መልካም ስራዎች እጅግ አላህ ዘንድ ተወዳጅ መሆናቸውን ያሳየናል። እንዲያውም ዑለማዎች ምን ይላሉ? ረመዳንን ስናስብ በረመዳን ቀናቶች ውስጥ ካሉት በጣም ሰዎች ትኩረት የሚሰጡት የትኛውን ነው? አሽረል አዋኺር ነው። አሽረል አዋኺር ላይ ሰዎች በጣም የአላህ ባሪያዎች ምን ያደርጋሉ? አሽረል አዋኺርን በጣም ይናፍቁታል፣ ይወዱታል። ሲመጣም ደግሞ ምን ያደርጋሉ? ከማ ፊል ሐዲስ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነገር ምንድን ነው? ኢዛ ደኸለል ዐሽሩ ሸደ ሚእዘረሁ ወአይቀዘ አህለሁ ወአሕያ ለይለሁ። ነብዩ ሰለላሁ ዐለይሂ ወሰለም 10ሩ የመጨረሻው የረመዳን 10ቱ ቀናቶች ሲገቡ ከ21 ጀምሮ እስከ 30 ባለው ነብዩ ሰለላሁ ዐለይሂ ወሰለም ቀበቷቸውን ያጠብቃሉ። ሌሊቱን ሁሉ ሀይ ያደርጋሉ፣ ሌሊቱን ሙሉ ሕያው ያደርጋሉ። በምን? ቁጭ ብሎ በማውራት ሌላ ነገር አለ። በምን? በማድረግ ነው፣ ዒባዳ በመስራት ማለት ነው። ሌሊቱን ሕያው ያደርጉታል። ያም ብቻ አይደለም፣ ቤተሰቦቻቸውን ሁሉ ለዒባዳ ይቀሰቅሳል። ምን ያህል ትኩረት እንደሚሰጠው ከዚህ ማየት እንችላለን።
በዛ ላይ በዛ ውስጥ ምን አለ? ለይለቱል ቀድር አለ። ኸይሩ ሚን አልፊ ሸህር ከአንድ ሺህ ወር የሚበልጥ ማለት ነው። ከመሆኑም ጋር ዑለማዎች ምን ይላሉ? እነዚህ የመጀመሪያዎቹ የዙል ሒጃ 10ቱ ቀናቶች ኢብን ከረመዳን የመጨረሻው 10ቱ ቀናቶች ይበልጣሉ በጥቅል። ከዛ ጋር ከረመዳን የመጨረሻው 10ቱ ቀናቶች ጋር ሲነጻጸር ይሄኛው ነው የሚበልጠው። ምክንያቱም የአላህ መልእክተኛ ምን ብለዋል? ማ ሚን አያሚን አልዓመሉ ሷሊሑ ፊሂነ አሐቡ ኢለላህ፣ አላህ ዘንድ እጅግ ተወዳጅ የሆነ መልካም ስራ የሚሰራበት ቀን የለም ከነዚህ 10ቱ ቀናቶች በላይ ማለት። ሐታ በረመዳን 10ቱ ቀናቶች ውስጥ የምትሰራው ስራ ራሱ አላህ ዘንድ እጅግ ተወዳጅ የሚሆነው ከዛ አንፃር ሲነጻጸር የትኛው ነው? የዐሽር ዙል ሒጃ ነው ማለት። ከዚህ በመነሳት ነው እንግዲህ ዑለማዎቹ አያሙል ዐሽር ምን ዙል ሒጃ የዙል ሒጃ 10ቱ ቀናቶች ምንድናቸው? ከረመዳን 10ቱ ቀናቶች ራሱ ይበልጣሉ ያሉ ወደ አላህ ሱብሓነሁ ወተዓላ በመልካም ስራ መቃረብ ማለት ነው። ሌሎቹ ደግሞ ምን አሉ? ሁለቱም በምናነጻጽርበት ጊዜ በጥቅሉ የአስሩ የረመዳን አፍወን የዙል ሒጃ 10ቱ ቀናቶች የሚበልጡ ቢሆንም ሌሊቱን ስንመለከት ግን የረመዳን የመጨረሻዎቹ 10ቱ ሌሊቶች እነሱ የበለጡ ናቸው። ምክንያቱም በዛ ውስጥ በመጨረሻው 10ቱ የረመዳን ምሽቶች ውስጥ ለይለቱል ቀድር ስላለ። ያም ሆኖ በጥቅሉ ስንመለከተው እነዚህን የሚያክል የለም። ምክንያቱም ለይለቱል ቀድር ቢኖር በለይለቱል ቀድር ላይ መልካም ስራዎች የሚባዙ ቢሆንም አላህ ሱብሓነሁ ወተዓላ ዘንድ ስቲል መልካም ስራ ተወዳጅ የሚሆነው መቼ ነው? በእነዚህ 10ቱ ቀናቶች ውስጥ የተሰራ ነው ማለት ነው። ስለዚህ አያም ዐሽር ዙል ሒጃ አላህ ሱብሓነሁ ወተዓላ ዘንድ በመልካም ስራ ለተጠመደ ሰው እጅግ ተወዳጅ የሆነ ወቅት ነው ማለት ነው። ስለዚህ በመልካም ስራዎች ላይ ሐጅን፣ ሰላትን፣ ጾምን፣ ሰደቃን፣ ቁርአን መቅራት፣ ዚክር ማድረግ፣ እስትግፋር ማድረግ እነዚህ ሁሉ በጣም ትኩረት የሚሰጥባቸው ተግባራቶች ናቸው ማለት ነው። ታቢዒ መስሩቅ ብን አልአጅዳዕ የሚባለው ታላቅ ታቢዒ ረሒመሁላሁ ተዓላ ተጠየቅ ወልፈጅር ወለያሊን ዐሽር ወልፈጅር ወለያሊን ዐሽር አላህ ሱብሓነሁ ወተዓላ በእነዚህ ቀናቶች ምሏል። መሐላ አስፈላጊ በሆነ ጊዜ ሰዎች ሊምሉ ይችላሉ። ከማሉ ግን መማል የሚገባቸው በምንድን ነው? በአላህ። መን ካነ ሓሊፈን ፈልየሕልፍ ቢላህ፣ የሚምል ሰው ካለ በአላህ ይማል። አው ሊያስሙት ወይም ይቅርበት፣ አይማል፣ ባይምል ይሻላል። በአላህ ማይምል ከአላህ ሌላ ባለ አካል የማለ ሰው በእርግጥም በአላህ ላይ ያጋርፋል። አላህ ሱብሓነሁ ወተዓላ ግን በፈለገው ይምላል። ሁሉም የሱ ነው፣ በፈለገው ይምላል። ነገር ግን አላህ ሱብሓነሁ ወተዓላ የሚምልባቸው ነገሮች ምን ያህል ታላቅ ቦታ እንዳላቸው፣ አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ እንደሆኑ፣ ትልቅ ቦታ እንዳላቸው ያሳየናል። እዚህ ቦታ ላይ አላህ በምንድን ነው የማለው? ወልፈጅር፣ በፈጅር በጎህ እምላለሁኝ አላህ ሱብሓነሁ ወተዓላ ሲቀድም፣ ወለያሊን ዐሽር እንደዚሁም በ10ቱ ሌሊቶች በ10ቱ ቀናቶች እምላለሁኛል። 10ቱ ቀናቶች አላህ የማለባቸው ምንድን ናቸው? እነሱ 10ቱ ቀናቶች አላህ የማለባቸው ምንድን ናቸው ሲባል هي العشر الأضحى أفضل أيام السنة። መስሩቅ ብን አልአጅዳዕ ታላቁ ታቢዒ ምን አሉ? ዐሽሩ አልአድሓ የዙል ሒጃ የዒድ አልአድሓ በዒድ አልአድሓ ውስጥ ያሉት 10ቱ ቀናቶችን የሚመለከት ነው። አፍደሉ አያም ሰነ የዓመቱ እጅግ ተወዳጅ የሆኑ ቀናቶች ናቸው ማለት ነው። ስለዚህ እኛ በእነዚህ 10ቱ ቀናቶች ላይ ትልቅ ትኩረት ልንሰጥባቸው ይገባል ማለት ነው። መልካም ስራዎችን በመስራት ትንሽ ሳይል ትልቅ ሳይል አዋቂ ህፃን ሳይል ወጣት ጎልማሳ ሳይል ወንዱ ሴቱ ሁሉም በእነዚህ ቀናቶች ውስጥ የሚችለውን መልካም ስራ ሁሉ በመስራት ኸይሩን ሊያበዛ መልካም ስራውን ሊያበረክት እንደዚሁም የኸይር ስራ ሚዛኑን ሊያልቀው ይገባል ማለት ነው። ስለዚህ ባረከላሁ ፊኩም ለእነዚህ ቀናቶች ትልቅ ትኩረት መስጠት ይገባል። ሸይጣን እንዳያታለን እንዳንዘናጋ፣ እነዚህ ቀናቶች ሳናስበው እንዳያልፉብን
ጥንቃቄ ማድረግ ያስፈልጋል። በጣም ጥቂት ቀናቶች ናቸው፣ በጣት የሚቆጠሩ 10 ከሁለት እጅ ጣት የማያልፉ ቀናቶች ናቸው። እነዚህን ቀናቶች በጣም ትኩረት በማድረግ ትልቅ ትሩፋትን ማግኘት ያስፈልጋል ማለት። ሰዒድ ብን ጁበይር ረሒመሁላሁ ተዓላ ኢዛ ደኸለ አያሙ ልዓሽር የረመዳን አፍዋን የዙል ሒጃ 10ቱ ቀናቶች በገቡ ወቅት ላይ እጅተሃደ ኢጅቲሃደን ሸዲደን በጣም ታላቅ የሆነ ትግልን ታላቅ የሆነ ጥረትን ያደርግ ነበረ። የካዱ የቅዲሩ ዐለይሂ ሐታ እንዲያውም እስከሚያቀተው ድረስ ማለት መልካም ስራን ሰርቶ እስከሚደክመው ድረስ በመልካም ስራ ላይ ይጠመድ ነበር ማለት። ምክንያቱም ጥቅሙን ስታቅ ምን ይሆናል? ፍላጎቱ ይጨምራል፣ እንቅስቃሴው ይጨምራል። ለምን? ዓላማ ስላለው ማለት ነው። አንድ ሰው አሁን አንድን ነገር በሚሰራ ሰዓት ምንድነው ዓላማው? ያ ነው እኮ ሰውን የሚቀሰቅሰው የሚያነሳሳው እሱ ነው። ያኒ ምንድነው ማገኘው ጥቅም ብሎ ሲያስብ ማለት። እንደሚታወቀው ደግሞ የዱንያ ጥቅም የፈለገ ቢበዛ የፈለገ ቢበረከት ለምንድን ነው? ለተወሰነ ጊዜ ነው። ወለልአኺረቱ ኸይሩን ወአብቃ የአኺራው ምንድነው? እሱ ምርጥና ዘላለማዊ የማይቋረጥ ማለት ነው። ስለዚህ ካሁኑ ለዓሽር ዙል ሒጃ ራሳችንን ማዘጋጀት አለብን። ነቅተን መጠበቅ አለብን። አዱኑ ዛሬ 26 አካባቢ ነው መሰለኝ ወይም 27። ስለዚህ 1 2 ወይም 3 ቀናቶች ናቸው የቀሩት ማለት ነው። 3 4 ቀን ይቀሯል ዙል ሒጃ ሊገባ ማለት ነው። በእነዚህ ምርጥ ቀናቶች የዓመቱ ምርጥ ቀናቶች በሚባሉት ውስጥ እነዚህን ቀናቶች ትኩረት ማድረግ ያስፈልጋል። ከምንሰራቸው ትኩረት ከምንሰጥባቸው መልካም ስራዎች መካከል በዋናነት የሚጠቀሱት አንደኛ እነዚህ 9 ቀናቶች ላይ ጾምን መጾም በተመለከተ ማለት ነው። የታሲዕ ዙል ሒጃ 9ኛው ቀን ዙል ሒጃ 9ኛው ቀን ሐጅ ላይ ላልሆነ ሰው በዙል ሒጃ 9 ሐጅ ላይ ያሉ ሰዎች የት ነው የሚሆኑት? ዓረፋ ላይ ነው። ቀኑን ሙሉ በዛ ዓረፋ ሜዳ ላይ ዒባዳ እየሰሩ አላህን እያወሱ ዚክር እያደረጉ የሚያሳልፉበት ነው። አላህ ሱብሓነሁ ወተዓላ በጣም የሚኮራባቸው በባሪያዎቹ ቀን ነው ማለት ነው። የዛ ቀን ባሪያዎቹን ቃል የሚገባበት ለመላኢካዎች ምስክር ሁኑ ሁሉንም እዚህ ቦታ ላይ ያሉትን ምህረት አድርጌላቸዋለሁ ብሎ የሚልበት ቀን ሐጅ ላይ ላሉ ሰዎች ማለት ነው። ሐጅ ላይ ላሉ ሰዎች አላህ ሱብሓነሁ ወተዓላ የወፈቃቸው ሐጅ ላይ ናቸው። በአሁኑ ሰዓት ጉዟቸውን ጀምረዋል። ጉዞ እያደረጉ ያሉ ሰዎችም አሉ፣ የሚደጋግሙም አሉ፣ አንዴ ያልሄዱም አሉ። ያው አላህ ሱብሓነሁ ወተዓላ ያልሄዱትም ይወፍቃቸው፣ ለሄዱትም ይደጋግምላቸው። ሄዳን ኢንሻአላህ ሐጅ ሄደ ሰው ብዙ አለ። 2 ጊዜ ሄደ ሰው አለ። ናም ሐጅ ሄዳችሁ አላህ ይቀበላችሁ። የለም ሄደ ዓላማ ይካልነው እኮ ቀላል ነው አይደል? ዘንድሮ መቼም ካሁን በኋላ የሚነሳ አይኖርም። ነገር ግን አሁን ካሰበበት አንድ ሰው ለሚቀጥለው ዓመት ሐጅ ማድረግ ይችላል አይደል? ትኩረት መስጠት ነው እና ከወትሮ ለየት ባለ መልኩ ወገብን ጠበቅ አድርጎ መስራት ነው። ናም አይደለም? ሐጅን የመሰለ አጋጣሚ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? መን ሐጀ ወለም የርፉዝ ወለም የፍሱቅ ረጀዐ ከየውሚ ወለደትሁ ኡሙሁ። ሱብሃንአላህ። ይህንን እድል ዝም ብሎ ማሳለፍ አይቻልም። ሐጅ ሄዶ ጸያፍ ስራ ሳይሰራ አላህን ሳያምጽ መልካም ስራ ላይ ተጠምዶ ሐጁን ጨርሶ የተመለሰ ሰው ሲመለስ ልክ እናቱ እንደወለደችው ነው የሚሆነው አሉ። እናቱ እንደወለደችው ማለት ምን ማለት ነው? ንጹህ ማለት ነው። ወንጀል የሚባል ነገር የለም። እና ከስክራች ነው የሚጀምረው። ንጹህ ደብተር ይዞ ይመለሳል ማለት ነው። ለዚህ ዝግጁ አይደለም። نعم الحج المبرور ليس له جزاء إلا الجنة። መልካም ሐጅ
ታዛዥነት አላህን መፍራት የተሞላበት ሐጅ ጀዛው ጀነት እንጂ ሌላ የለም። ጀነት ታዲያ እኛ አምስት ወቅት ሰላት የምንሰግደው ለምን? ሰደቃ የምንሰጠው፣ ጾም የምንጾመው፣ ደርስ የምንጣደው ይሄ ሁሉ ጀነት ፍለጋ ነው አለው። ናም የአላህን ውዴታ ፍለጋ ጀነት ፍለጋ እኮ ናም ሐጅ የሄደ ሰው الحج المبرور ليس له جزاء إلا الجنة መልካም ሐጅ ጀዛው ጀነት እንጂ ሌላ ዑምራ አቴን ሁሉም ይባል አይደል? ዑምራ ሄዳችኋል? ይሄዳል ዑምራ አይደል? አንተማ ባንንም ቁጥር አንድ ሐጅ ሲያልቅ መሄዳለሁ نعم يا أخي አንዴ ብቻ ሄደህ ተመለስ። አንዴ ሄዶ የተመለሰ ሰው በቃ አሁንም መሄድ ነው ይፈልግ። የአላህ አጃይበቱ ደግሞ በአሁን ሰዓት ያ አኺ በጣም እኮ ቀላል አድርገው አይደል ሐጅ ዑምራ በተለይ በቃ እዛው ቤት ቁጭ ብለህ ነው አፕላይ የምታደርገው። በደቂቃዎች ውስጥ ቪዛ ይመጣልሃል። ያ ጀማዓ አላህ ሁጃውን እያበዛብን ነው። በእኛ ላይ ምንም ምክንያት የለንም ማለት ነው። ቪዛ ፕሮሰስ የለ ምን የለ በቃ ቤት ቁጭ ብለህ ቪዛ ይመጣል። ትኬት ቆርጠህ መሄድ ብቻ ጨርቅ ማቂና አስፈልግ ኋላ ሄደህ ደርሰህ ተመለስ። ዑምራን አድርገህ نعم ዒባዳ ሰርተህ እዛ ደግሞ ስትደርስ ምን አለ ሐረም ላይ የምትሰግደው ሰላት በምን ያህል ነው የሚባዛው? يا اخي አንድ ሰላት ሰላቱን في بيت الله الحرام في 100,000 በመቶ ሺህ ነው የሚባዛው አንድ ሰላት በመቶ ሺህ ማለት ተመልከት። ዞር ሰገድክ እዚህ ስንት ነው የምታገኘው? ኦር ኤኒ መስጂድ የፈለገ መስጂድ በአለም ላይ ያለ መስጂድ ሂድ የምታገኘው አጅርና እዛ ሄደ አንድ ሰላት ስትሰግድ ምን ያህል ነው የምታገኘው? 100,000 ያ اخي ሂሳብ ለነጋዴዎች ይሄ በጣም ትልቅ እንትን ንግድ ለሚያውቁ ሰዎች ይሄ ትልቅ ትርፍ ነው። ለማንም ሰው ቢሆን ቁጥር ለሚያውቅ ሰው ማለት ነው። نعم በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ስትሰግድ ደግሞ አንድ ሰላት ስንት ይሆናል? በአንድ ሺህ ይባዛል። ጀማዓ እዚህ ነቃ እንበል። ባረከላሁ ፊኩም። በአሁኑ ሰዓት ሰው እኮ የለም እዚህ እዛ በቃ ልቡ ሁሉ እዛ። በተለይ ቀላል ከሆነ በኋላ ሰው ቫኬሽን ይሄዳል። ቫኬሽን ለምን እዛ ይሄድ ማለት ነው? የማይሆን ቦታ እኮ ሄዶ ምናልባትም ወንጀል ተሸክሞ የሚመለስበት ቫኬሽን ላይ ምን ያደርጋሉ? በጣም ብዙ ብር ያወጣሉ ሰዎች። ቫኬሽኑን እዛ መጠቀም ይችላል። አንዴ ሄደህ ተመልሰህ ስትሄድ ራሱ አትሰለችው። የሚሰለች ቦታ አይደለም። ምክንያቱም ለምንድን ነው ሩህ እንትን አለው ምንድነው እሱ ከኢማን ጋር የተያያዘ ነገር አለው። ዝም ብሎ ብቻ ሄደህ አይተህ ምናምን የምትለው ቪዚት አድርገህ የምትመለስበት ብቻ አይደለም። ምንድነው እዛ ቦታ ላይ ዒባዳ ትሰራበታለህ። ከመካ ወደ መዲና ስትጓዝ የነብዩን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ታስታውስበታለህ። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነው አንተ በባስ እየሄድክ ይደክመሃል፣ በባቡር እየሄድክ ይደክመሃል። ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች እኮ ያንን መንገድ በእግራቸው ነው ሲያቋርጡ የነበሩ በበረሃው ማለት ነው። ያንን እያስታወስክ ኢማንህ ይታደሳል። ጉዞውን ብቻ አይደለም ከዛ ወደዚህ ከዚህ ወደዛ መሄድም ብቻ አይደለም። በዛ መሃል ምን አለ? ጦርነት አለ። ለጦርነቱም ሲወጡ በዛ ምድረ በዳ ላይ ነው በረሃው ላይ ማለት ነው። ሱብሃንአላህ አላህ ቀላል አድርገዋል። ኤር ኮንዲሽን አለ። ተዝናንተህ ነው የምትሄደው። በእግር እንኳን አሁን ሰዓት ላይ አንድ ሰው ከሐረም ከመካ ተነስቶ እስከ አረፋ እስከሚደርስ ድረስ መንገዱ የተነጠፈ ነው። እረፍት ለማድረግ ጥላ ቦታ አለ፣ ቀዝቃዛ ውሃ አለ፣ መጸዳጃ አለ፣ ሻወር መውሰጃ አለ። ይሄ ሁሉ አለ መንገድ ላይ ስትሄድ ማለት ነው። نعم የሳዑዲ መንግስት ጀዛሁላሁ ኸይር እያደረጉ በቃ ስትሄድ የምትሄደው እኮ ስንት ኪሎ ሜትር ነው? ግን ምንም ሳታውቀው አቋርጠህ እዛ ትደርሳለህ። ሲደክምህ እያረፍክ፣ ሲጠማህ እየጠጣህ፣ መጸዳዳት ስትፈልግ ሲሞቅህ እየታጠብህ። ያ አኺ ኒዕማ አላህ ሱብሓነሁ ወተዓላ ይወፍቀንና ማለት ነው። አረፋ ላይ ያልቆሙ ሰዎች ሁሉ ጾም የ9ኛውን ቀን ይጾማሉ። አላህ ሱብሓነሁ ወተዓላ ወንጀላቸውን ይምርላቸዋል፣ ወንጀላቸው ሁሉ ይታበሳል። ነገር ግን አልአዕማል አሳሊሐ መልካም ስራዎች ከሚባለው ውስጥ ምን ይገባል? ጾም በዋናነት ይገባል። ጾም በዋናነት ይገባል። ስለዚህ እነዚህን 10ቱን ቀናቶች
ማለት 9 ከ1 እስከ 9 ያለው 10ኛው ዒድ ነው። ከ1 እስከ 9 ያለውን ጾም በመጾም ማሳለፍ እጅግ በጣም ጥሩ ነው ማለት። በተለይ ደግሞ የዓረፋ ቀን የ9ኛው ዙልሂጃ ማለት ነው። ሌላው አልክታሩ ሚን ቲላወቲል ቁርአን ቁርአንን መቅራትን ማብዛት ማለት። ቁርአን መቅራትን ማብዛት በጥቅሉ ቁርአንን መቅራት ምን ያህል አጅር እንዳለው የታወቀ ነው። ነገር ግን ይሄ ቁርአን መቅራት ዒባዳ ከመሆኑ አንፃር በእነዚህ ቀናቶች ደግሞ ሲሰራ ምንድነው እጅግ በጣም አላህ ዘንድ ተወዳጅ ይሆናል። اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه አንድ ሰው በማንበብ ቢዚ ሊሆን የሚችልበት ነገር ቢኖር ምንድነው ቁርአን ከላሙላህ የአላህ ንግግር እኮ ነው ቁርአን غير مخلوق አይደለም የአላህ Subhanahu Wa Ta'ala ንግግር ነው አላህ የተናገረበት ነው ሐቂቀተን ሙሽሪክ ሆኖ ሰውየው ቁርአን ሲቀራ አዳምጦ ምንድነው ያለው والله إن له لحلاوة وطلاوة ቁርአን ስታነበው ጣፋጭ ነው ማራኪነት አለው ይማርካል ምንም ትርጉሙን እንኳን ሳታውቀው ሙዕጂዝ ነው ቁርአን ማንንም ሰው ሊፎካከረው አልቻለም 1400 ዓመት አለፈ እኔን የመሰለ አምጡ እያለ ቁርአን እስካሁን ድረስ አንድ ፊደል ሳይጨመር አንድ ፊደል ሳይቀነስ ያው እንዳለ ሳይሞክሩ ቀርተው ነው አይደለም ቁርአንን ለመበረዝ ያልተጣረ ጥረት የለም ነገር ግን አላህ ምን ብሏል ኢና ነሕኑ ነዘልነ الذክረ ወኢና ለሁ ለሐፊዙን አንድ ሰው የሆነ ነገር እንኳን ቢጨምር አላህ Subhanahu Wa Ta'ala ያውቃል አላህ ይጠብቀዋል መጨመር አይችልም ሙእሚኖች ልብ ውስጥ ተቀምጧል አላህ Subhanahu Wa Ta'ala አጽንቶታል ማንንም ሰው ቁርአንን ሲቀራ አንድ ፊደል አይደለም ፈትሐውን ከስራ አድርጎ ቢያነብ በጣም ብዙ ሰዎች ያስተካክሉታል የነበረውን ብሎ ቢያነብ ወይም ብሎ ቢያነብ አላህ Subhanahu Wa Ta'ala እኔ ምን ብሏል እጠብቀዋለሁ ስለዚህ ይሄን ደግሞ በምንድን ያደረገው በሙእሚኖች ልብ ውስጥ በማድረግ አላህ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም وما كنت تتلو من قبله من كتاب ولا تخطه بيمينك ካሁን በፊት አንተ ቁርአን ካሁን በፊት መጽሐፍ የሚባል የምታነብ አልነበርክም እንደዚሁም መጽሐፍም አትችልም ነበራል አትጽፍም ነበር اذا لارتاب المبطلون باطልን አራማጅ የሆኑ ሰዎች ጥርጣሬን ባጎለበቱ ነበር ጥርጣሬያቸው በበዛ ነበር አለ አላህ Subhanahu Wa Ta'ala اذا لارتاب المبطلون እንደዛ ቢሆን ኖሮማ አንተ ካሁን በፊት ጻሐፊ ብትሆን አንባቢ ብትሆን ኖሮ ብዙ ሰዎች ይጠራጠሩ ባጥልን አራማጅ የሆኑ ሰዎች ሁሉ ይጠራጠሩ ነበር ነገር ግን አላህ ምን አደረገው بل هو آيات بينات في صدور الذين اوتوا العلم ይሄ ቁርአን ማለት የተብራሩ አንቀጾች አሉት በእውቀት በተሰጣቸው ልብ ውስጥ ጸንቶ የተቀመጠ ነው ይሄ ራሱ ሙዕጂዛ ነው ቁርአን የነብዩ ሰለላሁ ዐለይሂ ወሰለም ዘላለማዊ ይሄ ዱንያ እስከሚያበቃ ድረስ አላህ የሰጣቸው ሙዕጂዛ ሁሌም የሚታደስ ሙዕጂዛ ምንድነው ቁርአን አንብበው ተረዳው አፈላ የተደበሩን القرآن أم على قلوب أقفالها كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب تمكربت تجسسبت أنببوا ترجوا لذين القرآن يوردوا نعم لذين القرآن قروت فإنه يأتي يوم القيامة شفيعا لأصحابه قرآن يميقروا سوج قرآن يقياما كان لسو قادنيو تشلو شفاعة هونو يمتل أما لا جونو يمتل القرآن نعم فإنه يأتي يوم القيامة شفيعا لأصحابه اقرأوا سورة البقرة وآل عمران سورة البقرة انقروا آل عمران انقروا فإنهما يأتيان يوم القيامة النسي هلت سورة وشيك أما كان يمتعلو كأنهما غمامتان أو غيايتان دمنا مسلو يمتعلو لك اند دمنا يظلان صاحبهما قرآن نزين يقرأتشون سوج لما تقلل يمتعلو تقلل مستت مالت يوم لا ظل إلا ظله تلا بل اللبت وقت لي مالت يا الله تلا انجي لا تلا بل اللبت وقت لي سورة البقرة أن آل عمران سويون لي يتقللوت يمتعلو مالت كسحايو لي كللوت مالت سحاي عند ميل كربا يسوي ጭንቅላት በመታገልበት ጊዜ ማለት نعم قرآن መቅራት በዕሙመን በጣም አላህ ዘንድ የተወደደ መልካም የሚቀርቡበት ስራ ቢሆንም በተለይ በእነዚህ ቀናቶች ደግሞ ምን ይፈልጋል የበለጠ ትኩረት ተሰጥቶበት ይፈልጋል የቻለ ሰው አላህ የሻለት ሰው በተቻለ መጠን ጥረት አድርጎ በእነዚህ 10 ቀናቶች ውስጥ ቢያختም ምንኛ የተወደደ አንድ ጊዜ እንኳን ለማختም نعم ስለዚህ
ትኩረት እንስጥ፣ ፕላን እናድርግ፣ እንስራው። ሌላው ሰደቃ ምስኪኖች አሉ ምንም የሌላቸው። ስለዚህ እነዚህን ምስኪኖች ማስታወሱ ተገቢ ነው። አላህ ስብሓነሁ ወተዓላ ምንድን ያለው? ወዩጥዒሙነ አጠዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ኢና ነኻፉ ሚን ረቢና የውመን ዓቡሰን ቀምጠሪራ ፈወቃሁም ላሁ ሸረ ዛሊከል የውም ወለቃሁም ነድረተን ወሱሩራ። ወዩጥዒሙነ አጠዓመ ዐላ ሑቢሂ ከተፍሲሮች አንዱ ምን ዐላ ሑቢሂ ማለት እየፈለጉ ለራሳቸው እየከጀሉት የሚሰጡ። ኸይሩ ሰደቃ የተባለው ነቢ ሰለላሁ ዐለይሂ ወሰለም እንዳሉት ምርጥ ሰደቃ ማለት ምን ማለት ነው? አንተ ተሰደቀ ወአንተ ሸሒሑን ተእሙሉ አልጊና ወተኽሸ አልፈቅር። ምርጥ ሰደቃ እነዚህ አራት ባህሪዎች የተላበሰ ነው። ምርጥ ሰደቃ ማለት አራት ባህሪዎችን የተላበሰ። አንተ ተሰደቀ ወአንተ ሰሒሕ ጤነኛ ሆነ፣ ሸሒሑን ገንዘብ ፈላጊ በጣም ለገንዘብ የሚጓጓ በሆንክበት ጊዜ፣ ተእሙሉ አልጊና ሀብትን እየከጀልክ ባለ አሁን ገንዘቤ ተጠራቀመልኝ ይህን ያህል እየደረሰልኝ ነው እያልክ ገንዘብን ለማሳደግ እየከጀልክ ባለበት ጊዜ፣ ወተኽሸ አልፈቅር ብር እያለቀብኝ ነው ይጎልብኛል እያልክ ድህነትን እየፈራህ ባለህበት ጊዜ የምትሰጠው ሰደቃ እጅግ ከሰደቃዎች ሁሉ ይላቅ። ተጠራቀመልኝ ከፍ እያለ ነው እያለ ሰዎች ሲያስብ አላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ምንድን ያሉት? ሰውየው ማሊ ገንዘቤ ይላል። ምን ገንዘብ አለው ለመሆኑ? በልቶ የጨረሰው ለብሶ ያስረጀው ካልሆነ በስተቀር ሌላ ምን አለው? ወይም ደግሞ ለአኺራው ያስቀመጠው ይሄ ነው። ሌላ ምን ገንዘብ አለው? የቀረው ለማን ነው? በልቶ ካልጨረሰው፣ ልብስ ገዝቶበት ለብሶ ካላስረጀው፣ ወይም ለአኺራ ካላሳደረው ለማን ነው የሚቀረው? ለወራሽ ለተተኪው ትውልድ። ያ ትውልድ ደግሞ አንተ የደከምክበትን ምን እንደሚያደርገው አታውቅም። ምን እንደሚያደርገው አኺራ ላይ ስትሄድ ምናልባትም ላንተም ራሱ ምንም ነገር ቢያደርጉልህ ራሱ ምን ይጠቅማል? በአሁን ሰዓት ባረከላሁ ፊኩም ብዙ መልካም ስራዎች የማይቋረጡ የሰደቃ አይነቶች አሉ ልንሳተፍባቸው የሚገቡ ማለት ነው። ሰደቃተን ጃሪያ የሚባሉ እንፈልግ፣ እናጥና፣ እንጠይቅ። ከዛ በኋላ ዛሬ እናሳልፍ። ኢንቨስትመንት ቢባል አስተማማኝ የሆነ አክሲዮን አለ ቢባል ስንት ሰዎች ይሯሯጣሉ እዛ ለምሳሌ። ያውም አክሲዮን ሲባል አንዴ ከገባ እኮ ትርፉን የምታየው መቼ ነው? ናም ታውቀን አክሲዮን የገቡ ሰዎች ትርፋቸው የሚያገኙት መቼ? ናም በትንሹ 10 ዓመት በትንሹ ነው። በእነዚህ 10 ዓመታቶች ውስጥ ምን ሊፈጠር እንደሚችል ማለት ነው። ያውም በትንሹ ነው። ከዛም በላይ እናሳድገው እየተባለ ይሄዳል፣ አይቆምም። ያጀማ በሴኪዩር የሆነ አካውንት ውስጥ ቢቀመጥለት አንድ ሰው የማይነካ ማያስፈራ ብትሞት እንኳን ቁጭ ብሎ የሚጠብቀህ ይሻላል። ስለዚህ በሰደቃ ላይ መበርታት ያስፈልጋል። የጣዓም ምስኪንን ማብላት አላህ ሱብሓነሁ ወተዓላ እንዳለው ማለት ነው። ወይጥዒሙነ አጠዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ። ምስኪንን ማብላት ማጠጣት። የተቸገሩ አሉ፣ ትንሽ እያላቸው ገቢያቸው የማይበቃቸው እንደዚህ ምንም የሌላቸው አሉ። ለእነዚህ ሁሉ የሚችለውን ያህል አንድ ሰው በተለይ ደግሞ በእነዚህ ቀናቶች ውስጥ ትኩረት ሰጥቶ ሊሰራባቸው ይገባል። ስለዚህ ባረከላሁ ፊኩም እንደዚህ አይነት ነገሮች እንደዚህ አይነት አጋጣሚዎች ሲመጡ አንድ ሰው የሆነ ነገር መድቦ ለሰደቃ ብሎ ማሰብ አለበት። እኔ ነገ አገኘዋለሁ፣ ነገ ከለፋው እመልሰዋለሁ። አላህ ሱብሓነሁ ወተዓላ ምን ማ ነቀሰት ሰደቀቱን ሚን ማል። ሰደቃ እኮ ከገንዘብ የምታጎለው ምንም ነገር የለም። ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉሁ ወሁወ ኸይሩ ራዚቂን። የምትሰጡትን ነገር የምትለግሱት ነገር ካለ ፈሁወ ዩኽሊፉሁ አላህ ይተካዋል፣ ወሁወ ኸይሩ ራዚቂን። ስለዚህ ይሄንን እንደዚሁም አልሙሐፈዛ ዐለ ሰላት አልፈሪዳ ሰለዋት አልፈሪዳ ግዴታ የሆኑ ሰላቶችን ትኩረት መስጠት፣ እንደዚሁም ሱና ሰላቶችን። ከሱና ሰላቶች በዋናነት ትኩረት የምንሰጠው ምን ነው ብለናል? የረዋቲቦች ናቸው፣ ሱነን ረዋቲብ። ከዛ በኋላ እንደ ደረጃው ዊትር አለ፣ ከዛ ቂያም ለይል አለ ከፈርድ ሰላት በኋላ፣ ከዛ በኋላ ደግሞ ዊትር። እነዚህ ሁሉ በዚህ ርዕስ ውስጥ የሚካተቱ ናቸው። ስለዚህ በእነዚህ 10 ቀናቶች ውስጥ ሰላትን ጊዜ ሰጥቶ በሰላት ላይ መጠመድ አለበት። ሌላው አልኢክታሩ ሚን ዚክሪላህ አላህን ማውሳትን ማብዛት። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። በጣም የሚገርመው ነገር
አንድ ቦታ ቁጭ ብለህ ጊዜ ሰውተህ እንድትሰራው የማይጠብቅ መልካም ስራ ማለት ዚክር የማያደክም ደግሞ ጉልበት የማይጠይቅ በቃ ስትቀመጥ ስትነሳ ስትወጣ ስትገባ ስትሄድ ስትመለስ በየክበት ቦታ ሁሉ ምላስህ ነው ላ ይዛሉ ሊሳኑከ ረጥበን ሚን ዚክሪላህ ተባለ። አንድ ሰው ሱብሃንአላህ አልሐምዱሊላህ አላሁ አክበር ላ ኢላሃ ኢላላህ እያለ ስራውን መስራት ያቅተዋል? አያቅተውም። ሰዎች እኮ ስራ እየሰሩ ምን ያደርጋሉ? ስልክ ያወራሉ አይደለም? ስራ እየሰሩ ስልክ ያወራሉ። ምናልባትም አንዳንድ ጊዜ አላህ ማይወደው ነገር ሊሆን ይችላል የሚያወሩት፣ ሰው ማማት ሊሆን ይችላል፣ ከሰው ጋር መጨቃጨቅ ሊሆን ይችላል፣ ሌላም ነገር ነው። እዚህ ምላስ ስራ መስራትን አይከለክልም። ምላስ መንቀሳቀሱ ማለት ሌላ ማስረጃ አያስፈልግም። አንድ ሰው ስራ እየሰራ ምን ያደርጋል? ስልክ ያወራል። ስራ እየሰራ አጠገቡ ካለው ሰው ጋር እያወራ የራሱን የህይወት ታሪክ እየተናገረ ስራ ይሰራል። ስለዚህ ስራን አይከለክልም ዚክር ማድረግ። نعم الذين يذكرون الله من يالله الله سبحانه وتعالى يذكرون الله قياما وقعودا وعلى جنوبهم አላህን የሚያወሱ ሰዎች ቆመውም አላህን የሚያወሱ ተቀምጠው አላህን የሚያወሱ ተጋድመውም አላህን የሚያወሱ በሁሉም ሁኔታ ላይ አላህን ማስታወስ ትችላለህ ማለት ካነ የዝኩሩላህ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አህዋሊሂ ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ አላህን ያወሱ ነበር። ማ ካነ የምነዑሁ ምን ዚክሪላህ ሸይ ምንም ነገር ነብዩ ሰለላሁ ዐለይሂ ወሰለም የሚከለክላቸው አልነበረም ዚክር ከማድረግ። ምላስህን አርጥበው በዚክር አርጥበው። ሌላ ቦታ እኮ መሄድ ያስፈልግ። አንዳንዱ ሰው አላህን ለማውሳት ብሎ ነሺዳ የሚል ሰው አላህን ለማውሳት ብሎ በቃ የሚያንጎረጉራል። ያ አኺ ተወሱ ሱብሃንአላህ ማለት እኮ ነው ዚክር ማለት። አልሐምዱሊላህ አላሁ አክበር ላ ኢላሃ ኢላላህ አስተግፊሩላህ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ መቀመጥ ብቻ ሰሃባዎች ስንት ይቆጥራሉ? አስተግፊሩላህ ሲሉ 100 ይቆጥራሉ። አንድ ቦታ መጅሊስ ላይ ማለት ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላትና ሰላም ማውረድ ይሄም በጣም ወደ አላህ ከሚያቃርቡ የአላህ መልእክተኛ እንዳሉት አንድ ሰላት በኔ ላይ ሲያወርድ አላህ ደግሞ ምን ያደርጋል? 10 በሱ ላይ ያወርዳል። نعم ስለዚህ በዚክር ላይ መጠመድ። ሌላው ደግሞ ተክቢራ በእነዚህ ቀናቶች የተወደደ ነው። ዑሙም የሆነ ሙጥለቅ የተባለው ተክቢር ማለት ነው። አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ በተለያዩ አባባሎች መጥቷል። ነገር ግን እነዚህን ተክቢራዎች በየወቅቱ በየጊዜው ማለት ይፈልጋል። ሰሃቦች በሚና ላይ በገበያ ላይ በተለያዩ ቦታዎች ላይ ይሄንን ተክቢር ያደርጉ ነበር ማለት ተክቢሩል ሙጥለቅ የሚባለው ማለት ከሰላት ወቅቶች ውጭ ባለው ወቅት ሁሉ ተክቢር ይደረጋል። በእነዚህ 9 ቀናቶች ልክ የ10ኛው ዙልሂጃ አፍወን 9ኛው ሲገባ ከዛን ጊዜ ጀምሮ ደግሞ ከሰላት ወቅቶች በኋላ ሙቀየድ የሚባለው ከሰላት ወቅቶች በኋላ ባለው ይገደባል ማለት ነው። ስለዚህ ከ5 ወቅት ሰላቶች በኋላ ሁሉ ያንን ዚክር ተክቢራ ይደረጋል ማለት ነው። ይሄ ተክቢራ ለወንዱም ለሴቱም ለሁሉም የሚሆን ነው። የተክቢራ ሁሉም ያደርጉታል። ልዩነቱ ምንድነው? ሴቶቹ በጣም ድምጻቸውን ከፍ አድርገው ተክቢራ ይሉ፣ ግን አላህን Subhanahu Wa Ta'ala ያለቀል አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ። ስለዚህ እነዚህ ነገሮች በጣም ትኩረት ሊሰጥባቸው የሚገቡ መልካም ስራዎች ናቸው ማለት ነው። በእነዚህ ላይ ሌላው ትኩረት ልንሰጠው የሚገባው በ10ቱ ቀናቶች ውስጥ ሌላው ምንድነው? ኡድሂያ ለማረድ የፈለገ ሰው ኡድሂያ እርድ ማለት ወደ አላህ Subhanahu Wa Ta'ala ከሚቀርቡባቸው መልካም ስራዎች ትልቁ መሰዋት። እዚያን ኡድሂያ ለማድረግ የወሰነ ሰው ጸጉሩን አይላጭም፣ ጥፍሩን አይቆረጥም፣ እነዚህን የመሳሰሉትን ጥንቃቄ ያደርጋል። ነገር ግን ኡድሂያን ለማረድ በጣም ትልቅ ተወዳጅ ተግባር ስለሆነ ልንዘናጋ አይገባም። ቤተሰብ ቢኖረውም ባይኖረውም ውድ ቢሆንበትም ለተለያዩ ምክንያቶች ውድም ቢሆን ገንዘብ ማውጣታችን አይቀርም። እዚህ ለእንደነዚህ አይነት ነገሮች ደግሞ ገንዘብ ማውጣት በጣም ወሳኝነት አለ። አላህ Subhanahu Wa Ta'ala ከዛ እርድ የሚፈልገው ምንድነው? ተቅዋ ነው። ለአላህ ለመቃረብ ብሎ ልቡን አላህን ፈርቶ ማድረጉ ነው። ያ ነው ትልቅ ትኩረት የሚሰጠው። ለን የናለ አላህ ልሑሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። ስታርዱ ስጋው ደሙ ለአላህ Subhanahu Wa Ta'ala ይደርሳል። ከአላህ ወደ አላህ የሚደርሰው ነው ተቅዋ፣ የልብ ተቅዋ። አላህ Subhanahu Wa Ta'ala ንግግሮችን ሰምቶ ሐቅን የሚከተሉ ሰዎች አድርገን። وصلى الله وسلم على نبينا محمد وعلى آله